ቁም ከነ ማብራሪያው ደግማለሁ ውስተ ኩሉ
ይቅርታ ያውረዱ ዝናም ውስተ ኩሉ ምድር ውስተ ማብራሪያ የቁም 30 እንዳለን በሰንበ አንድ ጸናጽል ሞላም ማለት ነው። በሰንበ እዚህ ጋር እናሳርፋለን። ትቦ ሳ የምትለው በላይ በሰንበ በላይ ያለው ሳ የሚለው ምልክት ሳብ ማለት ነው። ሳብ ማለትም ሁለቴ ወደ ታች መውረድ። ትቦ ጭረስ ድፋት ይሄ ድፋቱ ነው። የሚለው ጭረቱ ነው። የምትለዋ ታ የምትለው ታች አድርገው ማለት ነው። ጸናጽሉ ዘሩ ወደ ታች ይሆናል። ሌላ ጊዜ ወደ ላይ ነበር የሚለው። ታች ካለ ታች ታደርጋለህ። አሁን በሰንበት ስንል በሰ ዘሩ ወደ ላይ ነበር የሚለው። በሰንበ ትቦ ቦም በሰ በም እነዚህ ወደ ላይ ነበሩ። ታች ካለው ግን ታች ታደርጋለህ ማለት ነው። ጸናጽሉን ለማመጣጠን ማለት ነው። ዘሩን ከታች አደረግነው ማለት ነው። ማለት ደረቶቹ ወደ ላይ አንደኛው ደረት ከታች ይጀምራል። ሁለተኛው ወደ ላይ፣ ርክኩ ወደ ታች። ምኩራ ማስተዋል ነው የሚያስፈልገው።
ምሮሙ ላይ ቤሰ የሚለው ቤዛ ሰረገላ ማለት ነው። ምሮሙ ጭረት ድፋው ሙ ይዘቷለች። ለምን ጭረት ድፋት አስፈለገ ከተባለ ወይቤሎ ማንብር ስለሆነ ከሱ ጋር ለማያያዝ ታስቦ ነው። እህታ ሆነ ማለት ነው። ወይቤ ያው ድፋቱን ደግሞ እህታ ታደርጋል። አክብሩ ቤሰ ማለት ቤዛ ሰረገላ እንዳለፈው ነው። ሳ ሩ ላይ ያለው ሳብ ነው። ሳ የሚል በእሳቱ ሰ ከተጻፈ ሳብ ነው። ምን ጊዜ አንድ ቁጥር ሰንበቴ ላይ አንድ ቁጥር አለች። ያቺ አንድ ቁጥር ማለት ከዝማሜው ጋር ተመሳሳይ ነው ለማለት ነው። መረግዱ ላይ ደግሞ አንድ ቁጥር ካገኛችሁ ከቁሙ ጋር ተመሳሳይ ነው ማለት ነው። እንደዚህ እያመሳሰላችሁ መሄድ። በሰንበት አጋንንት አውፃ ላይ ቤሰ የሚለው ሰረገላ ነው። በሰንበት በታ የምትለው በላይ ያለች ቦታ ታች ማለት ነው። ታ ስታገኙ በዝማሜ ሲሆን ምታ ነው። በጸናጽል ሲሆን ደግሞ ታች አድርገው ዘሩን ማለት ነው። ወበቃሉ ሳ የሚለው ሳብ ማለት ነው። ሁለት ጊዜ ይስባል። በላይ ይስባል፣ እህታውም ይስባል። ወበ አንድ ስቦች ቃሉ ጭረትና ሁለት ጭረቱና ደረቱን ከላይ ታደርገዋል። ወበ ቃሉ ለለምጽ ምልክቱ ተመሳሳይ እንዳለፈው ነው። በሰንበት ላይ በሰ አንድ ቁጥር አለች። አንድ ቁጥሩ ከዝማሜው ጋር ተመሳሳይ ነው ማለት ነው። ወረቀ ምድር ላይ ይሄ አማሪት ይባላል። ሰረገላ ተመልከቱ። ደረት ጭረት ድፋት የጭረት ደረት ጭረት ድፋቱ ሚለው ደግሞ ሁለቱ ድፋት እቺ ደረቷ ትሆንና ጭረት ጭረት ድፋት ሁላ ነው ያለውን ጉሮሮ ማለት ነው። ወረ እዛው ነው የሚያልቀው። ጸናጽል አትልም ሚል የለውም። ጉሮሮውን እህታ ታደርገዋለህ። ቀም እያልክ ትወጣለህ ማለት ነው ወደ ላይ ጸናጸሉ እንዲሞላለን። ቀም በሚለው ደግሞ ወደ ታች እህታ ታደርገዋለህ። ወገ ስትል ወደ ላይ ወገበ እንዲህ እያደረግክ ነው። በቃ ሁለት ወደ ላይ ሁለት ወደ ታች ነው ጸናጽል እየሞላ የምትሄደው። ሳ ስቦሽ ነው ብያቸዋለሁ። ጊዜ ሳብ ማለት ነው። መሳብ ማለት ይሄ ነው። ወበቃሉ ላይ አሁን ስበን ያልነው ይሄኛው ግን ዘሩ ረዥም ስለሆነ አሁን ወበቃሉ ቃሉ ሁለት ብቻ ነበር። ምራቁ ግን ሶስት ነው። ምራ ጸናጽል እናደርገዋለን ማለት ወበ ምራቁ ያ ግን ወበ ቃ አልቆጠርንም። ወበ ማለትም ወበ ቃ አላልነው። ይሄ ምራ ብሎ ሶስት ስለሆነ ነው። አየወውረ እንዳለፈው በል ዘየዝዞሙም ያው ተመሳሳይ ነው። ትንሣኤሁ ይላል አጀማመሩ ማለት ነው። ዞ የታች ሆናል። ለደመናት ወረቀ ላይ እንዳልነው ነው። ወረቀ ምድረ ነው ምልክቱ። ያውርዱ ዝናመም እንዳለፈው በል ውስተ ኩሉ ምድር የዛ ሰረገላ አለ። ከዛ ሳብ የሚል አለ። እሱም መሳብ ነው። ውስተ ሁሉ በጭረቱ መያዝ ያውርዱ ዝናመም ውስተ ኩሉ ሀዲጎ ሀሰ ማለት ሀዲጎ ሰረገላ ማለት ነው። ውስተፍና ሀቤት ፈቀድ ሀቤት ፈቀድ ላይ ቤሰይልና ርክክ ድፋት ያደርግና ሁለት አለ። ሁለት ሰረገላ ማለት ነው። ቤዛ ሰረገላ የሚያደርገው ሁለት
ሀበ ይህንን ርክክ ድፋቱ ነው እንደ ሁለት ሰረገላ አድርጎ የቆጠረው ወደ ሁለት። ቤሳ የሚለው አንድ ሰረገላ ነው። እንደ የሚለው ደግሞ ሁለተኛ ሰረገላ ይሆናል ማለት ነው። ውስተፍና ውስተፍና መሳብ ሳ የሚል ሳብ ነው ብያችኋለሁ። እጠ ማለት እጠፍ ማለት ነው። ያም ማለት ይሄ ማጠፍ ይባላል። የሚለውን ታታረግና ይትፈያልቅ መምጣት ይትፈቅ ከመህውር ከመ የዝዞሙ እንዳለው ወደ ላይ ጭረቶቹን ወደ ላይ ፋቱን ወደ ታች ይትፈሳህ ስበህ ሳን ከታች ማድረግ ሳን ከታች ስለሚያደርግ ነው ሳባ ያላለው ማለት ነው። ስቦች ሙሉ ከሆነ ሳህ ነው የሚሆነው። ይሄ ግን ሳህ ታች ታደርጋለህ ማለት ነው። ዘይዘር ላይ በከርስ አለ ላይ ሳብ አለ ወደ ወየ አርሰትኬ ወየ ምድርኒ ጉሮሮ አለው ሌላው ተመሳሳይ ነው። ሰገደት ላይ ስትደርስ እንደዚሁ ደን ታች አድርጋ ታ የምትላለች ደ ላይ ታች ማለት ነው። እኔ ሰግደ የታች ሆነ ማለት ነው። መረግድ ይቀጥላል።